ሰላም እንዴት ዋላችሁ? ሰላም ውላችኋል ወይ? ዛሬ አንድ ነገር ልነግራችሁ ነው። ከዱባይም ሆነ ከተለያየ ከአረብ ሀገራት ወደ ኢትዮጵያ ከገባችሁ በኋላ የራሳችሁ ቤት ምን ትዳር ምናምን ከያዛችሁ በኋላ ምንም ሰዓትና ጊዜ አይኖራችሁም እና እኔ እንዴት አድርጋችሁ ሰዓትና ጊዜያችሁን ማኔጅ እያደረጉ ዩቲዩብና ቪዲዮ ይሄ ቲክቶክ፣ ዩቲዩብ፣ ኢንስታግራም የተለያዩ ቪዲዮችን ሶሻል ሚዲያን እንዴት እንደሚጠቀሙ እማጂን የሚጥሻ ራሱ እያለቀሰ ሄዶ ሽሩ ስል ነው ያልኩት። እሷን ምን ልነግራችሁ ፈልጌ ነው ዛሬ የእንጀራ ምጣድ ልነግራችሁ ፈልጌ ነው። ከታች እንትን ይይዛል፣ ሊጥ ይይዛል፣ የሊጥ ባሊ ይይዛል። ከላይ ደግሞ የከፈትኳትኝ የእንትን ነች ማሰሻ የምትይዝ ነች፣ የማሰሻ እቃ ናት። እና ስገዛት እኔ 8000 ብር ነበር የገዛሁት። ስገዛው ማለት ነው የጎጃም ምጣድ ነው። ምጣዱን ከወዲህ ውስጥ አሳያችኋለሁ። የጎጃም ምጣድ ነበረች እና ውስጧ ጥቁር ነች። ያለ የጎጃም የአዲስ አበባ የሀገር ውስጥ የውጭ ምናምን ብቻ አላለ እንደዛ የሚባሉ ምጣዶች አሉና ስገዛ የጎጃም ምጣድ ተብሎ ነው። በጣም ቆንጆ ምጣድ ነው። አሁን ላይ በርግጥ ይሄ ምጣድ ጠፍቷን ብሎኛል። አጋጣሚ ልጁን ጠይቄውና ግዢልኝ ብላኝ ነበር ያጎቴ ልጅ። አሁን ይሄ ምጣድ 13000 ምናምን ብር ገብቷል። 13600 ብር እንደዛ ብሎኛል ዛሬ ጠይቄውና ምን ልላችሁ ፈልጌ ነው እቃ መግዛት ምን ያህል እንደሚጠቀም ልነግራችሁ ፈልጌ ነው። ማለት ያው ብዙ ጊዜ እንግዲህ ወደ ኢትዮጵያ ከመጣን በኋላ እቃ ያስፈልገናል። ቤት ካላችሁ የሆነ የሚያስፈልጋችሁን እቃ አንዳንድ እቃ ማሟላት ካለባችሁ ውስጥ በዋነኝነት መግዛት ያለባችሁ ምን እንደታውቃላችሁ? የቤት እቃ አንደኛው ደግሞ ዋነኛው ምጣድ መሆን አለበትና በጣም ሴንሲቲቭ በቃ በጣም አስፈላጊ የሚባል ነገር እሱ ነው። ምክንያቱም ማንም ሰው እንግዲህ መጥተን መቼም በእንጨት እያጭሞቀሞቅን አንነጋግርም። ዘመኔ በሰለጠነችበት ሰዓትና ቆጣሚ ያላችሁ ገዝታችሁ ማስቀመጥ የምትፈልጉ ልጆች አለ። ስፔሻሊ ወልዲያ ላይ ሀብት የሚባል ታዋቂ ልጅ አለን። የሀገሬን በሙሉ የዘመናዊ ምጣድ እያደረገ እየቀየረ እንደዚሁም ደግሞ ምጣዳችሁ ካልፈለጋችሁትኝ አንስቶ ሌላ ምጣድ ይሰካላችኋል። ሙሉ በሙሉ ደግሞ እንደዚህ 13000 14000 ከሆነ የምትፈልጉትኝ ሙሉ በሙሉ አድርጎ የሚሰራላችሁ አለና ይሄንን ምጣድ በነገራችን ላይ እኔ ይሄን ምጣድ ሳሳስስ እንዴት እንደታውቃላችሁ? ክዳኑን ከዲኜ ነው ያሳስስኩትና አንድ ጥፋት ያጠፋሁት እውቀት እንግዲህ ሶሻል ሚዲያ ላይ ብዙ እውቀት እንሸምታለን። አንድ ጥፋት ያጠፋሁት ምንድነው? እኔ ምጣዱን ሳስስ መጉዶ ነበር መክደን የነበረብኝ፣ ግን እኔ ስላላወቅኩኝ በራሱ ክዳን ነበር ያሳሰስኩትና እንደምታዩት ይሄ ጠቆረብኝ። በእርግጥ በእንትን ተፈግፍጎ በሊፍ ይለቃል። ያው እኔ ከሚጣጋ በጣም ቢዚ ስለሆንኩኝ አልፈገፈኩትም እና ይፈገፈጋን። ግን እንደዚህ አይነት ምጣድ ልታስሱ ባሰባችሁበት ሰዓት ራሱ የሚያስፈልጋችሁ ምንድነው? መጉዶ መሆን አለበት። መሽቷል፣ በጣም እየመሸ ነው ያለው። ያያችሁ በማብራት እየሰራ ያለሁት ግን ምንም አማራጭ ስለሌለኝ ሚጣጋ ነው ሰጃጅ ያልዋልኩት። በቃ ምንም ሰዓት የለም። ምንንም ሳትይዙት ነው አዝዬ ነው ሁሉ ወጥ የሰራሁትና በርግጥ ደስ ይላል። በራስ ቤት መንፋት፣ በራስ ቤት መድከም ደስ ይላል። ለማውጣት ስላልተበቸኝ ነው ቪዲዮውን ባክ አድርጌ የወጣሁትና ምን ልላችሁ ፈልጌ ነው የድሮ ምጣድ በዚህ ዘር ነበረ የሆነ ብረት በብረት ነው ተቀይሮ ነው እንጂ እዚህ ጋር ብረት በብረት ነው። አሁን ደግሞ የመጣው ይሄ ተከፋች ሳይሆን ሙሉ በሙሉ ድፍን ነው። እቺ በነገራችን ላይ የዱቄት ባሊ ናት። ይቺ በርሜል ኢትዮጵያ ላይ አሁን ስንት እንደሆነ ታውቃላችሁ? 100 ሊትር ነች። አሁን ላይ 1700 ብር ብለውኛል። 40 ሊትሩን ዛሬ ልገዛ ፈልጌ 40 ሊትር ባሊ ልገዛ ፈልጌ ዛሬ 700 ብር አሉኝና ምን ያህል እቃ መግዛት እንደሚያስፈልግ በደንብ ነው እንትን ያልኩት። ተይማማ ተወርቃላችሁ ኮዶን ያማታ ቁጭ በሉ ዝም ብላችሁና ምን ያህል እቃ ገዝተማ ያስቀመጥ እንዳለብን ነው እያወቅኩ የሄድኩትና እቃ ግዙ። ቤት የገዛችሁ ልጆች አይሜን ቤት የሰራችሁ ልጆች እቃችሁን ግዙ። ያልሰራችሁ ደግሞ መጀመሪያ ቤታችሁን ስሩ። አንዳንድ ነገሮችን አሟሉ ያስፈልጋል። አሁን ይሄ ምጣድ የዛሬ አመት አካባቢ ቪዲዮ ሰርቻለሁ። ስገዛው ራሱ 8000 ብር ስገዛው አሁን 13000 ብር ሲገባ እንግዲህ 8 9 10 11 12 13 በአንድ አመት ውስጥ 5000 ብር ጨመረ ማለት ነው። መግዛትን የመሰለ ነገር የለም። ግዙ። ቤት የሰራችሁ ደግሞ እቃችሁን ግዙ። ቤት ያልሰራችሁ ቤታችሁን ስሩ። ይሄን ምጣድ ማዘዝ ከፈለጋችሁ እዘዙኝ። ወልዲያ ላይ ሀብት የሚባል በጣም ታዋቂ ልጅ እንዳልኳችሁ አለ። በሰነ ስርዓት ነው የሚሰራው፣ በሰነ ስርዓት ነው የሚሸጠው። እቃዎችም ኳሊቲ ናቸው። እኛ ሰፈር በሙሉ ራሱ እኔ ማላቃቸው ቤት ሁሉ ራሱ ምጣዱን ከየት ነው ያሰራችሁ ምናምን ሲባሉ
ሀብቴን ነው የሰራው ነው የሚሉትኝ እውነት ለመናገር እና መልላችሁ ፈልጌ ነው። እያንዳንዷ ነገር ለምታደርጓን ነገር ሁሉ ዋጋ እየከፈላችሁ እስከሆነ ድረስ አሁን ላይ በማዳም ቤት ስንሰራ ምንም እየታወቀን አይደለም የምናወጣው ወጪ 10 ሺህ ብር 5 ሺህ ብር ማለት ማዳም ቅበብ ምንም ኢምንቷ ናት፣ ምንም መስላት ትታያትን። ነገር ግን ኢትዮጵያ ከመጣችሁ በኋላ ቫሊዩማን ዋጋዋን ስለምታውቋት ከዛ በፊት ቀድማችሁ ማድረግ ያለባችሁ ለራሳችሁ አውቃችሁ አይ ዛሬ በቃ በዚህ ወር ከማስገባው ብር ምጣድ መግዛት አለብኝ ኤሌክትሪክ፣ ዛሬ በዚህ ወር ከማስቀምጠው ብር በርሚል እንኳን ባቅሙ ስንት ነው? 4000 ምናምን ብር ገብቷል። 260 ሊትር ማለት ነው። 300 ሊትርማ 5000 6000 ብር ነው። በርሚል በጣም አስፈላጊ ነው ኢትዮጵያ ላይ ስትኖሩና በርሚል ያስፈልጋን ከ100 ሊትር ጀምሮ በርሚል በዚህ ወር በቃ ይሄን በርሚል መግዛት አለብኝ። ያው ሁሉ ጊዜ ልጅ እንደሆነ አንኖርም። ጠላ ያስፈልጋን፣ ጠላ ይጠመቀን። አሁን የማህበር ገብቻለሁ። ሚካኤል ማህበር ሰኔ ሚካኤል ይዘከራን፣ ህዳር ሚካኤል ይዘከራን። በቀላል ነገር አይደለም የሚዘከረው። 360 ሊትር ያስፈልጋን። 5000 6000 ብር ነው የሚገዛው። ሶ ምንድነው ለዛ ነገር ደግሞ መግዛት አለብኝ። ይሄን ነገር እናንተ እንዲገዙ ነው ይሄን ነገር የምነግራችሁ። እያንዳንዷን እቃ ቫልዩ የሰጣችሁ በዚህ ወር ደሞዝ ይሄንን እቃ መግዛት አለብኝ፣ በዚህ ወር ደሞዝ ይሄንን እቃ ልግዛ። ቃስ እያደረጋችሁ በምትገዙበት ሰዓት ራሱ የምታወጡትን ወጪ አታውቁም። ሳታውቁትም እቃችሁ ትጠራቀምላችኋለች። ሰው ሳታውቁት ነው እቃው የሚጠራቀምና ሳታውቁት የሚሄደው ብር ስለማታውቁትኝ ግን እያወቃችሁ የምታጠራቅሟት እቃ ደግሞ ለነገጧት ትርፍ ይሆናችኋል። እህታዊ ምክሬ ነው። እኔ ሁሉ ጊዜ ባየሁበት ቁጥር የሚጎለኝን ነገር እናንተን ለማስታወስ ነው ወደ እናንተ የምመጣውና እንድገዛላችሁ እንድታዙኝ የምትፈልጉ ነገር ካለ እዘዙኝ አለሁኝ። ሰብስክራይብ አድርጉኝ፣ ላይክ ሼር ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።